እንዲሸጥለት ሰርቶ ከዛ የለፋበትን የደከመበትን ቢቀበል ችግር አይኖረውም። እሺ ባንክ ያለበትን ሳ መሸጥ ባንክ ጋር ምናምን ባንክ ምን አሁን ብዙ የአዲስ አበባ ቤቶች ካያቸው ባንክ ጋር ግንኙነት አላቸው። ያ በባንክ ተበድረውበታል ቤቱ እና ወደ ሌላ ሰው እስከ ባንኩ ብድር ይዘዋወራል። አልገባኝ ጥያቄ ወንድም። አሁን ቤቶች አሉ አይደል? ለምሳሌ የሚሸጡ አዲስ አበባ ላይ እሺ፣ ባንክ ብድር አለባቸው ብዙዎቹ ማለት ነው። እሺ። እና ያንን ቢያሻሽጥ ወለዱን ለሌላኛው ሰው እንትን ቢያባብል ምን ችግር አለው? ወለድ ነገር ካለበት አይሆንም ወንድም። አይቻልም ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ወለድ ከልክለዋል። አላህ ሱብሓነሁ ወተዓላ ከልክለዋል። ወአሐለ አላሁ አልበይዐ ወሐረመ ሪባ ይላል። አላህ ንግድን ፈቀደላችሁ ወለድንም እርም አደረገባችሁ ይላል። ያ አዩሃ አለዚነ አመኑ ላ ተእኩሉ ሪባ ይላል። እናንተ ያመናችሁ ሰዎች ወለድን አትብሉ ይላል። እሺ፣ አመሰግናለሁ። አላህ ይስጥልኝ። መርሐባ። ሰላም አለይኩም ወረህመቱላሂ ወበረካቱ። እሱ እንዴት ነው? ወአለይኩም ሰላም። ደህና ነኝ አልሐምዱሊላህ። ኡድህያ እርድ እንዴት እስከ ምን እስከ ማድረግ ነው የሚቻለው? እስቲ ብታብራራለህ። እሺ፣ ኡድህያ እርድ ነቢያችን ሰለላሁ ዐለይሂ ወሰለም ስለ ኡድህያ እርድ ተናግረዋል። ኡድህያ ማለት በበዓሉ ቀን ከሶላት በኋላ የሚታረደው የእርድ አይነት ነው። አንዴ እሺ፣ ነቢዩላህ ኢብራሂም ዐለይሂ ሰላም ጋር የተያያዘ ነው። እሱ ضحى ማለት መስዋዕት አደረገ ማለት ነው። ኢብራሂም የኡድህያ እርድ እሱን አስመልክተው ነው። ኢብራሂም ዐለይሂ ሰላም ልጁን ሊያርድ በመካ ተራራ ላይ እየወጣ ባለበት ጊዜ አላህ ሱብሓነሁ ወተዓላ ከሰማይ ከጀነት በግን ላከለት ለኢብራሂም ዐለይሂ ሰላም። ከዚያ ልጅህን አትረድ፣ በሱ ፋንታ ይሄንን በግ እረድ አለው። ወፈደይናሁ ቢዝብሒን ዐዚም ይላል። በትልቅ እርድም መስዋዕት አደረግኩለት ይላል አላህ ሱብሓነሁ ወተዓላ። ከዚያ ልጅህን አትረድ አለው፣ አረደ። በዚያ ቀን ላይ የነቢያችን ሰለላሁ ዐለይሂ ወሰለም ኡድህያ እርድን እንድናርድ ትውልዳቸውን ሁሉ አዘዙ እና ያ ነው። ይህን የሚያርድ ሰው ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ ምን አሉ? ኢዛ ደኸለ ዐሽሩ ዙልሒጃ ወአራደ አሐዱኩም አን ዩضሒ ፈላ የእኹዘነ ሸይአን ሚን አዝፋሪሂ ወሸዕሪሃ። የኡድህያ እርድ ማን ነው? የአስርቱ የዙልሒጃ ቀናቶች ከገቡ የኡድህያን እርድ አርዳለሁ የሚል እቅድ ያለው ሰው አደራ እስከሚያርድበት ቀን ድረስ ከጥፍሩና ከፀጉሩ እንዳይነካ ብለዋል። የሚያርደው አካል ነው። እሺ፣ ገንዘቡን ወጪ የሚያደርገው አካል አባት ከሆነ ሌሎቹ ችግር የለውም፣ ጥፍራቸውን ሆነ ፀጉራቸውን። እናት ከሆነች ያንን የምታወጣው ሌሎቹ ላይ ችግር አይኖረውም። ወልጅ ከሆነ ሌሎቹ ላይ ችግር አይኖረውም። ያ ነው። እሺ፣ የሚታረደው እንደሚታወቀው ከምን በሂመት ለና ከቤት እንስሳዎች ነው። ግመል ሊሆን ይችላል፣ ምንም ደግሞ በሬ ሊሆን ይችላል፣ ወይንም ፍየል ወይ በግ። ከነዚህ ሁሱ ሰላም አለይኩም። ወአለይኩም ሰላም። ሁክሙ ሱና ሙአከድ ነው። ታረከ የሚባል ሱናዎች ነው። ያነሰ ነገር ማድረግ አይቻልም ማለት ነው። ሁሱ አንድ ጥያቄ አለኝ። እዚያኛው ያነሰ ነገር ማድረግ አይቻልም ማለት ነው። ከበሬ ከፍየል ምናምን ከፍየል ያነሰ ነገር አይቻልም ነው። ዶሮ ምናምን እንደዚህ እና እሺ፣ ለማወቅ ጥያቄ መልስላቸዋለሁ አንድ ጊዜ እባክህ። አብዛኛው ሰው ሀገራችን ሰው እዚህ ጋር ይሳሳታል። ምን ያደርጋል? እሱ ሶላት ሰግዶ ያርድና ወደ ሶላቱ ይሄዳል። ይሄ ስህተት ነው። ይሄ ሰው የኡድህያ አላረደው። መን ዘበሐ ቀብለ ሶላት ፈላ ኡድህየተ ለሁ። ነቢያችን ሰለላሁ ዐለይሂ ወሰለም የዒድ ሶላትን ከመስገዱ በፊት ቀድሞ ኡድህያ ብሎ ያረደ ሰው የኡድህያ ምንዳ የለውም ብለዋል። የሚታረደው መቼ ነው ከተባለ ሄዳችሁ የዒድ
ስለ ዘፈን ነው ሁስዬ። እሺ እና ዘፈን ሐራም ያደረገው ግጥሙ ነው ዜማው ነው ምኑ ነው? ይሄ ግልጽ ስላልሆነልኝ ሙሉ ዘፈኑ ነው ወይስ ምኑ ነው? አዎ ዘፈን ሐራም ነው። ሙሉ ዘፈኑ ሐራም ነው። ሙሉ ዘፈን ሐራም ነው። ነብያችን ሰለላሁ ዐለይሂ ወሰለም ከልክለዋል። ታዳምጡ ዘፈን ግልጽ ነው። አይ ውስጡ ላይ ያለው መልእክት ልትሉ ትችላላችሁ። ወታችኋል አይደል? ያን በሙዚቃ መልክ ማለት ነው። ይሄ ተገቢ አይደለም። እሱ ነብያችን ሰለላሁ ዐለይሂ ወሰለም ከልክለዋል። በጥቅሉ ስለ ዘፈን ተናግረዋል። ወደፊት ዘፈንን የሚፈቅዱ ሰዎች ይመጣሉ ብሎ ሐዲስ ላይ ሲናገሩ ለየኩነነ ሚን ኡመቲ አቅዋሙን የስተሒሉነ አልሒራ ወልሐሪር ወልኸምረ ወልመዓዚፍ አሉ። ወደፊት ከትውልዶቼ ሰዎች ይነሳሉ አሉ ሙዚቃን ሐላል የሚያደርጉ ሰዎች። ሐላል የሚያደርጉ ብለው ሲናገሩ ጊዜ ሐራም የሆነውን ሐላል የሚያደርግ ነው ማለት ነው። ስለዚህ ሐራም እንደሆነ ተናግረዋል፣ ገልጸዋል። ልክ እንዲሁ አብዱላህ ማን ነው ሱረት ሉቅማን ላይ ያለውን ወሚን ናስ መን የሽተሪ ለሁወል ሐዲስ ሊዩዲለ ዐን ሰቢሊላህ ቢገይሪ ዒልሚን ወየተኺዘሁ ሁዝወን የሚለውን አንቀጽ ከሰዎችም አለ ከንቱና ዛዛታ የሆነ ንግግር የሚገዛ የሰዎችን ከአላህ መንገድ ሊያስት ዘንድ እያለ ይናገራል አላህ በቁርአን ላይ። እዚህ ቦታ ላይ ከንቱ ንግግር፣ ዛዛታ ንግግር ሰዎችን ከአላህ መንገድ የሚያጠምና የሚያስት ተብሎ የተገለጸውን ሰሓቦች እንዴት ብለው ተረዱት ብለን ስና አብዱላህ ብን ዐባስ፣ አብዱላህ ብን ዑመር፣ ሌሎችም ሰሓቦች አብዱላህ ብን መስዑድ እየማለ ወላሂ ኢነሁል ጊና ብሎ ተናግሯል። በአላህ ስም ብላለሁ እዚህ ጋር ሙዚቃን ታስቡበት ነው እያለ እየማሉ ነው ሰሓቦች የተናገሩት። ሙዚቃ ሐራም እንደሆነ ተናግረዋል ሰሓቦች። አብዱላህ ብን ዐባስ ጋር የሆነ ሰው መጣና ፈትዋ ጠየቃቸው። አብዱላህ ብን ዐባስ ማ ተቁሉ ፊል ጊና ነው አሐላሉን ሁወ አም ሐራም? አብዱላህ ብን ዐባስ ሆይ ስለ ሙዚቃ ምን ትለኛለህ? ሐራም ነው ወይስ ሐላል ነው ብሎ ጠየቀው። አብዱላህ የቂያማ ቀን መልካም ስራና መጥፎ ስራ በሚመዘኑ ጊዜ ሙዚቃ ከመልካም ስራ ሆኖ የምታየው ይመስልሃል ወይንስ ከመጥፎ ስራ ብሎ ጠየቀው ሰውየው። ሙዚቃ ከሶላት ከሐጅ ከጾም ጋር ነው ሊሆን የሚችለው? አረ በፍጹም አለ ሰውየው። ከመልካም እንዴት ይሆናል ይሄ ነገር አለ። ኢዘን ሰአልተ ነፍሰከ ወአጅብተ ነፍሰክ፣ ራስህ ጠይቀኸኝ ራስህ መልሰሃል ሂድ አለው ሰውየው። ስለዚህ ሐራም ነው መልእክቱ። አብዱላህ ብን ዐባስ አልአጋኒ ዩንቢቱ ኒፋቅ ፊል ቀልብ፣ ሙዚቃ በሰዎች ልብ ላይ ንፍቅናን ያበቅላል ብሎ ይናገራል። ስለዚህ የአላህ ቃል የመልእክተኛ ሰለላሁ ዐለይሂ ወሰለም ቃል ልክ እንዲሁ ደግሞ የሰሓቦች ንግግር የሚያሳየው ሙዚቃ ሐራም እንደሆነ። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። አማን ነው። ደህና አልሐምዱሊላህ። እንትን ኡዱያ የሚወጅባቸው ሰዎች ምን አይነት ሰዎች ናቸው? ኡዱያ በቻለ ሰው ላይ ነው የሚችል ሰው፣ ያልቻለ ሰው ላይ ችግር የለውም። ኢስላም አጠቃላይ ህግጋቶቹ በችሎታ ላይ የተንጠለጠሉ ናቸው። ሶላትን የሰገደ የቻለ ሰው ይስከር ሳይሆን አላህ ሱብሓነሁ ወተዓላ የህይወታችሁ እስትንፋስ እስክትላልፍ ድረስ እኔን መገዛታችሁ እንዳታቆሙ ይላል። ተመልከቱ። ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣና አንዱ እኔ ቁሜ መስገድ አልችልም ምን ላድርግ አላቸው። አይ እስኪሻልህ ድረስ ተው በቃ አላሉትም። ምን አሉት? ካልቻልክ ቁመህ ቁጭ ብለህ ስገድ አሉት። ቁጭ ብዬ መስገድ ባልችልስ አለ። በቃ ሰውየው ተኝቷል። ለምሳሌ መቀመጥ አይችልም፣ ታሟል እንበል። ይህን ሰው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ በጥቅሉ ምን አሉ? ሰሊ ቃኢመን ፈኢን ለም ተስተጢዕ ፈቃዒደን ፈኢን ለም ተስተጢዕ ፈዐላ ጀንብ ፈኢን ለም ተስተጢዕ ፈአውሚ ኢማን አሉ። ቁመህ ስገድ፣ ቁመህ عليه ሰቢላ ነው አይደል የሚለው የቻለ ሰው ሄዶ ያድርግ ነው። አጠቃላይ ሁሉም አምልኮች በሱ ላይ የተንጠለጠሉ ናቸው። ስለዚህ ሰውየው የኡድሂያ እርድ ለማረድ ከቻለ ያርዳል፣ ካልቻለስ የለበትም። እሺ ባለማረዱ ምንዳን ያጣል ወይ? ይሄ ሰውዬ ያርከበታል ወይ? ላ የኡድሂያ እርድ ያረደ
በጣም ታላቅ እንዳለው አይደል? ያላረደስ ሁሉ ታርዶላችኋል በእናንተ ስም። ማን ሊሆን ይችላል ያረደላችሁ? ነቢያችን ሰለላሁ ዐለይሂ ወሰለም የውድሕያን እርድ ለማረድ ሁለት ታላላቅ በጎችን አወጡ። ነቢያችን ሰለላሁ ዐለይሂ ወሰለም አንደኛውን በግ ሲያርዱ ምራሩ አላሁመ ሃዛ ሚኒ ወሚን አህሊ በይቲ ያሉ፣ አምላክ ያላህ ሆይ ይሄኛውን መስዋዕት የማደርገው ስለ እኔና ስለ ቤተሰቦቼ ነው ብሎ ተናገሩና አረዱ። ቀጣይን ምን አሉ? አምላክ ያላህ ሆይ ይሄኛውን ግን የማርደው ከትውልዶቼ ማረድ ለተሳናቸው ድሃዎች ነውና ተቀበላቸው ብለው አረዱ። እስከ ትንሣኤ ቀን ድረስ እስከ ቂያማ ቀን ድረስ የሚመጣ ድሃ ሁሉ ታርዶለታል። ነቢያችን ሰለላሁ ዐለይሂ ወሰለም አርደውላቸዋል። ሳያዩህ ያፈቀሩህ ነቢያችን ሰለላሁ ዐለይሂ ወሰለም። ይህ ብቻ አይደለም፣ በጣም በርካታ ሐዲሶችን ታገኛላችሁ። ስለ ትውልዶች እያሉ እያነሱ ያለቅሱ ነበረ። የዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም በክም አለቀሱ። ሰሓቦችም አብረዋቸው አለቀሱ። ምክንያቱም ሳያውቁ አብረው ያለቅሳሉ። መጨረሻ ላይ ጠየቋቸው፣ ለምንድን ነው የምታለቅሰው አንተ የአላህ መልእክተኛ አላቸው። ኡመቲ ብለው ነው የተናገሩት። ስለ ትውልዶች ናፍቀው ነው የተናገሩ። ወናሱን የእቱነ ሚን ባዕዲ ፈዩእሚኑነ ቢ ወሁም ለም የረውኒ ቀጥ። ወደፊት የሚመጡ ትውልዶች አሉ፣ እኔን አላዩኝም፣ ነቢይነቴን አምነው ተቀብለዋል፣ እኔንም በጣም ይወዱኛል የዚያ ዘመን ሰዎች እያሉ ገለጿቸው። የሚገርማ አንድ ሐዲስ ላይ ምን አሉ? ሰዎች ወደፊት ይመጣሉ፣ ራሳቸውን፣ ቤተሰባቸውን፣ ንብረታቸውን ሁሉ መስዋዕት አድርገው እኔን እንዲያዩኝ የሚመኙ እኔ ትክክለኛ ተከታዮች ወዳጆች ይመጣሉ ብለው ተናግረዋል። ዛሬ ለእርሳቸው ይሄ ህዝብ ፍቅሩ በትንቢት ተነግሯል። ነቢያችን ሰለላሁ ዐለይሂ ወሰለም በትንቢት ደረጃ ተናግረውታል። ዐለይሂ ሰላቱ ወሰላም ኑሒቡሁ አክሰር ምን አንፉሲና ወሚን አህሊና ወአምዋሊና ወናስ አጅመዒን። እሺ ጥያቄ አለ ቀጥታ እና የቻለ ሰው ልናርዳው እንደ ያልቻለ ሰው ላይ ችግር የለም። ማሻአላህ ተመልሶልኛል። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አንድ ጥያቄ ነበር። ሁዱያ እርድ ላይ እኔ ፋዘርን በገንዘብ ጠፍሮና ዲቆርስ ችግር የለውም። አውቀውን ብለው ያደርገው ነው። እሺ ከላይ ንጉሴ ጥያቄ አለ? ሰላም አለይኩም። ወአለይኩም ሰላም። ሰላም ደህና አልሐምዱሊላህ። ንጉሴን ቤት አጣጣም ነበር። እሺ ጥያቄ አንተ በኒካ ላይ ነበረ ጥያቄ። እሺ አንድ ሰው ሚስቱን ኒካ እያለው 3 ጊዜ ደጋግሞ ፈትቼሻለሁ የሚል ከሆነ ይሄ ነገር እንዴት ይታያል? 3 ደጋግሞ ፈትቼሻለሁ የሚላት ከሆነ ይወርዳል። 3ቱም ይወርዳል። እሺ አብርሃም ወይ እንዴት ነው? ሰላም ነው? ደህና ነው እንዴ? አለን ሰላም አልሐምዱሊላህ። ያቺ ነገር እኮ አልተመለሰችልኝም ሀጂ። እሺ ጥያቄው ምንድን ነው? አላህ የሚለው ትርጉም አላህ የሚለው አልኢላህ አልማዕቡድ ቢልሐቅ የሚመለክ እውነተኛ አምላክ ማለት ነው። አሁን የተናገርኩ አረብኛ እንትን ነው አይተዋል። የተናገርከው አረብኛ እንትን ናት። ምን ነች? እንትን የተናገርካተኛውን አረብኛዋ ራሱ ሌላ ናትና ምንድን ናት ማለት ሁለት ነው ያረከው። አረብኛውን ቀየርከው። ምን አልከኝ? እስክሪጋው አምልኮ የሚገባው ስላልከኝ ነው።
አረበኛ እኔ አላውቀው አረበኛ ይለያያል ግን አላውቀውም። አይደለም እንዴት መሰለህ አላህ የሚለው ትርጉም ስለ ያቡዱ ምናምን አምልኮ የሚገባው ምናምን ብለው ነበር። እና ይሄ ከሆነ ወደ አማርኛ ሲገለበጥ ማለት እኔ እኮ የአላህን ትርጉም የጠየቅኩ ቀጥታ ማለት ነው እኮ የአላህ ትርጉም ይኸውልህ በአረበኛ አልኢላህ አልማዕቡድ ቢልሐቅ ይባላል። በእውነት የሚመለክ ማለት ነው። ወደ አማርኛ ሲቀየር ይሄ ነው ትርጉም። አሁን እየተረጎምኩልህ ነው ላንተ። በአረበኛ አላህ ማለት አልኢላህ አልማዕቡድ ቢልሐቅ ማለት ነው። እና አላህ ማለት የምን ቋንቋ ነው? አረበኛ ነው? ምን ቋንቋ ነው? ስም ነው። ማነው ስም አንተ? ስምማ ስም ነው፣ ግን ምን ቋንቋ ነው? ቋንቋው ምን ቋንቋ ነው ብዬ እኮ ነው። ስም ነው። ዘለቀ ምን ቋንቋ ነው? ንገረኝ። ዘለቀ አልኩኝ ለምሳሌ ምን ቋንቋ ነው? ዘለቀ እንጂ አማርኛ ይመስለኛል። አይ ነው ለምን አታውቅም? እሺ ከበደ ምን ቋንቋ ነው? ከበደም አማርኛ ይመስለኛል። እንግዲህ ባልሰሰ ይሄን ቋንቋ አይደለም ስም ይባላል። እሺ ነገር ግን ከበደ ማለት ትርጉም አለው ወይ በአማርኛ ብለህ ትርጉም አለ የለውም? ከበደ ማለት እና አሁን ከበደ ማለት ወደ እንግሊዝኛ ትርጉም የለውም እኮ ትርጉም ይኖረዋል እያልኩህ ነው። አሁንም እንዲሁ አላህ የሚለው ከተባለ ስሙ ነው። ይሄ ትርጉም አለው ወይ በአረበኛ ትርጉም አለው ወይ አላህ የሚለው ከተባለ አዎ። ምንድነው ትርጉሙ? አልኢላህ አልማዕቡድ ቢልሐቅ። ወደ አማርኛም ወደ እንግሊዝኛም ወደ ፈለግከው መቀየር ትችላለህ። አሁን በአማርኛ ደግሞ ምን ይሆናል? በእውነት የሚመለከው ብቸኛ አምላክ ማለት ነው። እሺ አይኔ እኮ አሁን ለምሳሌ ይቅርታሽ ትንሽ አሁን ስላስገባኝ ጊዜ ስጠይ ብዬ ነው። አብርሃም የሚለው ወደ አረበኛ ኢብራሂም ነው አይደለም? አይ በአረበኛ ምን ማለት ነው? አብርሃም ማለት ስም ነው አይደል? አብርሃም ማለት ስም ነው። አብርሃም አሁን ለምሳሌ በአረበኛ አረበኛ ምን ማለት ነው ቢባል ትርጉሙ ሌላ ነው የሚሆነው እንጂ አብርሃም ብለህ ራሱ ነው ስሙን የጠራህልኝ። በአረበኛ ግን ሌላ ትርጉም ሊኖረው ይችላል። ኢብራሂም አይባልም እንዴ በአረበኛ? ስሙ ነው እዛው ስሙን ነው የጠራኸው እንጂ ትርጉም አልነገርከኝም። እኔ እኮ እንዴት መሰለህ አሁን ለምሳሌ እንትን አለ አበባ አለ በአማርኛ ማለት ነው። ወደ እንግሊዝኛ ስትወስደው ደግሞ ፍላወር ነው። ደስታ አለ ወደ እንግሊዝኛ ስትወስደው ሃፒ ነው። እና እንደዚህ አይነት ትርጉም ካለው ነው። አዎ እንደሱ ነው። አሁን አላህ የሚለውም ወደ አማርኛ ወደ አረበኛ ሲቀየር ጊዜ አልኢላህ አልማዕቡድ ቢልሐቅ ማለት ነው አልኩ። በእውነት የሚመለክ አምላክ ማለት ነው። ታላ አይደለ? ይህ ነው ወደ አማርኛ ሲቀየር ደግሞ በእውነት የሚመለክ አምላክ ወደ አማርኛ ሲቀየር ራሱ ወደ እንግሊዝኛም በዚሁ መሰረት ይቀየራል። መልካም እንትኑ አይለያይም እንዴ ማለት አላህ የሚለው አረፍተ ነገር ጽሁፉ አላህ የሚለው ቃላቱ ፊደሉና
ማዕቡዱ ምናምን ያልከው እሱ ፊደሉ አይለያይም? አረበኛ ተጽፈው ትርጉሙ ነው። አልማእሉህ ያልከው እሱ ትርጉሙ ነው። አልማእሉህ ማለት የአላህ ትርጉም ነው። አዎ የሚመለከው ብቸኛ አምላክ ማለት ነው። አልማእሉህ ማለት አረበኛ አይደለም። አልማእሉህ አረበኛ ነው። አሁን እና አልማእሉህን ስተረጉምልኝ እኮ ነው የሚመለክ አምላክ የምትለኝ ወደ አማርኛ እኮ የአላህ ትርጉም ነው። አልማእሉህ የሚለው አላህ የሚለው ትርጉሙ ወደ አረበኛ ስተረጉም አልማእሉህ ማለት ነው። ብቸኛ የሚመለከው አምላክ ማለት ነው። ወደ አማርኛ ደግሞ አሁን የተረጎምኩት በእንግሊዝኛም ልክ እንዲሁ ሌላ በዚሁ መሰረት ትርጉም ይኖረዋል። ግን ተለያይቶብኝ ነው ሀጂዬ። እሺ በጣም አፉ በለኝ ይቅርታ። እንዴት መሰለህ አሁን አንተ አረበኛውን ተናገርከውና ወደ አማርኛ ስተረጉመው አምልኮ የሚገባው ነው አልከኝ። አምልኮ የሚገባውን ወደ አረበኛ ስተረጉመው ማልአቡዱ ምናምን እንደዚህ አልከኝና ተለያየብኝ ብዬ እኮ ነው። አሁን አላህ የሚለው ወደ አረበኛ አላመጣኸውም ብዬ እኮ ነው። ኦኬ አልማእሉህ በአረበኛ አላህ ማለት አልማእሉህ አልኢላህ አልመዕቡድ ቢልሐቅ ማለት ነው። ያው ይሄ ነው ትርጉሙ በአረበኛ። አሁን ከዚህ ላይ የከተትካት ማን ነው ማውቃት አለችና ኢላህ ማለት አምላክ ነው አላልኩም። እሱን ቃል ተናገርኩኝ። ያ አላልኩም። ግን ተቃይሮብኛል ሀጅ። በቃ አሁን ስለ ግልጽ ማለት አረበኛ ያረከውና አላህ ይለያያል ማለት ሁለቱም ሌላ ቋንቋ ነው ያላቸው ፊደል ስትጽፈው ማለት ነው። አላሁ አክበር አላሁ أشهد أن لا إله إلا الله أشهد أن لا إله إلا الله أشهد أن محمدا رسول الله أشهد أن حي على الصلاة حي على الصلاة حي على حي على እሺ እንደሚባል ይመስለኛል።
እሺ እግዚአብሔር የሚለው የትኛውን የአምላክ ስም ነው? የአምላክ ስም ነው። ከስላሴዎቹ ነው። ሐዋርያቶች የአምላክን ስም ማን ብለው ነው ያስተማሩት? በመጽሐፍ ቅዱስ በመጽሐፍ ቅዱስማ ያው እግዚአብሔር ይላል አባት ምናምን እያሉ ነው የሚጠሩት መጽሐፍ ቅዱስ። በፍንድነው ስሙ ማን ይባላል? ሐዋርያት አምላክን ስም ማን ብለው ነው ያስተማሩት? እግዚአብሔር ይመስለኛል። እኔ አማርኛውን ነው የማነበው። እግዚአብሔር ባህሪያት ይሰጣል። አማርኛው ትርጉም ላይ ነው እንጂ አማርኛው ትርጉም ላይ እግዚአብሔር ብሎ አይደለም። አምላክን ማን በሐዋርያቶች የአምላክን ስም ማን ብለው ነበር የሚጠሩት? ሐዋርያቶች ማን ብለው ጻፉት? እግዚአብሔር የሚል አማርኛ ትርጉም ላይ ነው። ሐዋርያቶች የተናገሩበት ቋንቋ የአምላክ ስም ማን ብለው ነበር? እሱ በለኝ አላውቀውም። እኔ አማርኛ ነው የማውቀው። ያው ማለት አማርኛ ነው የማውቀው። እግዚአብሔር ነው ይስጣል። እንግዲህ ያስተማሩበት ግሪክኛ ያስተማሩ ሐዋርያቶች ግሪክኛ ያለው ስም እንዳንጠራ የተጻፈው ግን በግሪክኛ የአምላክን ስም ማን ብለው የጠሩት? ደስ ይላል። ያው ብለው የጠራ አንድ ሐዋርያ የለም አይደለ? ማን ብለው የጠሩት? አዲስ ኪዳን የለም ስሙ። ስለዚህ እግዚአብሔር ያሉላችሁ በዚያ ነው። ሁሉም በየሀገሩ የራሱን ስም ያወጣል። ኦሮሚያ ክልል ብትሄድ አምላክን ስም ዋቃ ነው ምናምን ዋቃዬ ብለው ነው አይደል? ወደ አማርኛ አካባቢ እግዚአብሔር ብለው ይጠራሉ። ይሄን ያስላል። አምላክን ስም የማኛ ሳይሆን ራሱ ነው ሊነግረን የሚገባው። ሙሴን አይተህ ከሆነ ስለ አንተ ተጠየቁ ማን ነው ለዳ ትርጉም ድንገት ካለው ነው እንጂ ባህሪ ምናምን ሳይሆን ትርጉም ድንገት አሁን ኢሳ ማርያም ምናምን እንደሚባል አብርሃም ኢብራሂም እንደዚህ ተብሎ እንደተነገረው ሎጥ ምናምን እንደዚህ የተባለ እንደተነገረው ትርጉም አለው። ስም በነገር ከሆነ እንጂ መልካም እሺ ወንድሜ። አይስ እሺ ወንድሜ። ያ ሰላም ያ ሰላም። እና ምግብ አታብዙ እንዳትወፍሩ ልላችሁ ፈልጌ ነው። ሌላ ተባለ አይደለም። እራት በተለይ አታብዙ፣ ጥሩ አይደለም። አንዲት ብረት ድስት ፓስታ ቀመስ ካደረጋችሁ በቂ ነው። አታብዙ ምግብ። እራት ብዙ ሰዎች እያበዙ ወፍረዋልና ይላል ቃሉ ሲናገር። እኔ ለወፈር እፈልጋለሁ። ፈልግሽ ኢንሻአላህ ታገኘዋለህ። እናንተ ሰፈር አካባቢ ባትሪ ያዝግን ጨለማ ስለሆነ አሁን ማለት ነው። ነጋ እንደነ አማን ነው አለ። እሺ የሆነ ጥያቄ ነበረኝና። እሺ ጥያቄ ምንድን ነው? ኢየሱስ አምላክ መሆኑን አታምነው እንዴ?
ኢየሱስ አምላክ መሆኑን አያውቅም እኮ እናንተ ግን ታውቃላችሁ። ኢየሱስ ክርስቶስ አምላክ እንዳለው ያምናል። ምን ትላለህ? ነጋ በል ኢየሱስ አምላክ እንዳለው ያምናል። ምን ትላለህ? አሎ ወለከሉ ነጋ መሸ ነጋን የሚያገባኝ በቃ ሌላ ሰው አስገባሽ። እሺ አድሚኖች ካላችሁ ሌላ ሰው ማስገባት ትችላላችሁ። እሺ መግባት የሚፈልግ 8652 ቁጥርን ይጻፍሽ። አሁን የጻፍኩትን የተናገርኩትን የጻፈ ካለ ይሄን አካውንት ሰጥቷለሁ። ሰላም ሰላም አማኑ ሰላም ሄሎ ሰላም አለይኩም ሁሱ። ወአለይኩም ሰላም። እንዴት ነህ? ሰላም ነው አለን አልሐምዱሊላህ። ወርቅ ቤት ማለት ነው የሚሸጡ ሰዎች የመስቀል ወርቅ መሸጥ ይቻላል እንዴ? አይቻልም። ወይም ሀብል ምናምን ሲሸጡ ማጫወቻ የእምነት መገለጫ የሆኑ የትኛውም እምነት ሊሆን ይችላል አይቻልም። መሲሁ ዒሳ አለይሂ ሰላም አልተሰቀለም፣ አልተገደለም። እርሱ ተሰቅሏል፣ ተገድሏል ብለው ለሚያምኑ ሰዎች የሚጠቀሙትን አርማ መሸጥ ይሄ ክልክል ነው። መሲሁ ዒሳ አለይሂ ሰላም የዘመኑ ፍጻሜ ከመድረሱ በፊት ዳግም ወደ ምድር በሚመጣ ጊዜ በእርሱ ላይ የተዋሸበትን ትልቅ ውሸት ተሰቅሏል በአይሁዶች የሚለውን ይህንን ውሸት ይመታዋል፣ ያጠፋዋል። ወየክሲሩ ሰሊብ አሉ ነቢ ሰለላሁ ዐለይሂ ወሰለም፣ መስቀልንም ይሰብራል አሉ። መሲሁ አላህ ስብሐነሁ ወተዓላ ይወደዋል፣ ያከብረዋል። ለእነዚያ ወንበዴ አይሁዶች አሳልፎ አልሰጠውም። ጠላቶቹ ገድለነዋል ብለው ጨፈሩ፣ ሳቁ፣ ተደሰቱ። አሜን ነው ብለው ክርስቲያኖች ከክርስቶስ ጠላት ጎን ሆነው እውነት ነው ገላችሁታል ብለው ከጎናቸው ክርስቶስን ግን በፍጹም አልተገደለም አልተሰቀለም ብለው ሙስሊሞች ከእርሱ ጋር ናቸው። እና ዒሳ አለይሂ ሰላም በፍጹም አልተገደለም። ለእነዚያ ወንበዴ ጠላቶች አሳልፎ አምላክ አላህ አልሰጠውም። ይወዳል፣ አክብረዋለሁ ብሎ አላህ ሱብሓነሁ ወተዓላ ወጂሃን ፊ ዱንያ ወልአኺራ በቅርቢቱ ዓለም በቀጣይም ዓለም የተከበረ ነው ከኔ ዘንድ ብሎ ገልጾታል። እና ይህ ነው እሱን ተገድሏል ብለው ለሚያምኑ ሰዎች የሚሰሩትን አርማ ይህን መሸጥ አይቻልም፣ አይፈቀድም። ሰዎች ግን ግንዛቤው ስለሌላቸው ገለጻ ብታደርግላቸው ጥሩ ነው። አንዳንዴ ማለት ነው ያው እየተናገሩ ሙስሊሞች ጋር አለ ይሸጣል ተናግረን ሰው ለምድራዊ ጥቅሙ ብሎ አላህ ሱብሓነሁ ወተዓላን የሚያስቆጣ ነገር መስራት ተገቢ አይደለም። እሺ لقد أسمعت لو ناديت هيا ولكن لا حياة لمن تنادي ولو نارا نفخت بها أضاءت ولكنك تنفخ في رماد قدام ሲናገርና لقد أسمعت لو ناديت حيا በህይወት ያለ ሰው አናግረህ ሆነህ በነበር በእርግጥ አሰምተህ ነበር አለ። ولكن لا حياة لمن تنادي ነገር ግን ለምትጠራው አካል ህይወት የለውም። ولو نارا نفخت بها أضاءت እሳትን እፍ ብለሃት በነበር ታበራህ ነበር። ولكنك تنفخ في رماد ነገር ግን አንተ እየለፈህ ያለው ፍየርት ያለው አመድ ላይ ነው። ለዚያ ነው ተናገር ነገርናኩም ولكن لا تسمعون التنكير على شو سناكر كما قال الشيخ يا ماشي من لم يفهم بالإشارة فهذا دنكار هذا الله المستعان أمرني باربني اشتياك يلهم تيجي كذا ሁለተኛ ጥያቄ الشيخ ብዙ ደቂቃ ስለሰጠን አድርገሽ ተናገሪ። ሁሉ እያደረግክ ለምሳሌ ሁለት እጅ ላይ ደርስ ማነው ፊት ላይ ደርሰህ ከሆነ ሁለት ነው አንድ ነው ያደረኩት። መጀመሪያ ሶስት ነው የነየትከው፣ ከዛን ፊትህ ላይ ስትደርስ ሁለት ነው አንድ ብለህ ከየቱ ጋር ነው ከመጀመሪያው ነው የምትጀምረው ወይስ ባለህበት ነው መቀጠለው? ስለ ወዱ አደራረግ ነው
ማለቴ ሶስት ነው የነየርከው ከሶስት ነይተክ ማለት ነው። ከዛን ሁለተኛ ላይ ያደረገ ሰው ችግር የለውም። ነብያችን ሰለላሁ ዐለይሂ ወሰለም አንዳንድ ጊዜ ያደርጉ ነበር፣ ሁለት ያደርጉ ነበር፣ ሶስት ያደርጉ ነበር። ሁሉ ስናደርግ ማለት ነው። አንድ ሰሃባ ሲናገር ምን አለ? ካነ ነብዩ ሰለላሁ ዐለይሂ ወሰለም የተወጣው መረተን መረተን ወሰላተን ሰላሳ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንዳንድ ጊዜ ወደ ያደርጉ ነበር፣ ሁለት የሚያደርጉ ነበር፣ ሶስት የሚያደርጉ ነበር። ስለዚህ አንድ ጊዜ ከጀመረ ሰውዬ ግን በአንድ ጊዜ ጨረሰ። በሁለት ጊዜ ከሆነ በሁለት ጊዜ ጨረሰ። በሶስት ጊዜ ከሆነ በሶስት ጊዜ ጨረሰ። ረስኮስ እንዳጋጣሚ በሶስት ጀምሮ በሁለት ወይ በአንድ ቢቀጥል ይህ ምንም ውዱእ ላይ ችግር የለበትም። እሺ ሰላም አለይኩም። አንድ ጊዜ ማድረግ ዋጅቡ ሲሆን ከዛ በላይ ያለው ሱና ነው በተጨመረ። እሺ እና አንድ ጊዜ ማድረግ ትችላላችሁ። በላጭ የትኛው ነው ከተባለ ሶስት የማድረጉ ነው። ከዛ ሁለት ከዛ አንዳንድ ወንድም ጥያቄ ምንድን ነው? ወንድ ልጅ ሰላም አለይኩም ሰላም ወንድ ልጅ ማድረግ ይችላል ወይ? ሀብል ምን ሊያደርግለት ልጅ? ሀብል ምን ሊያደርግለት? ወንድ ልጅ ሀብል እሱ ጥያቄ እያወራህ ነው ወንድም። አንድ ጥያቄ አለ ትሰጠኛለህ? አንድ ደቂቃ አንድ ጊዜ እድል ስጠኝ ላውራ። ጊዜ ስጠኝ ማለት እሺ። አመሰግናለሁ ምን ስላደረክ ሹክራን። ወንድ ልጅ ጣቱ ላይ ብቻ ነው ቀለበት የሚፈቀድለት። ነብያችን ሰለላሁ ዐለይሂ ወሰለም ጣታቸው ላይ ነው ቀለበት የለበሱት። ወርቅ ለሴት ልጅ ብቻ ነው የሚፈቀደው፣ ለወንድ ልጅ አይፈቀድም። ከወርቅ ውጭ ግን ችግር የለውም። ብር ወይንም ዳይመንድ ሌላም ሊሆን ይችላል። ወንድ ልጅ አንገቱ ላይ ሀብል አድርጎ ካያችሁት ሀይድስ መቼ እንጠብቅ ብላችሁ ጠይቁት። ወንድ ልጅ አንገቱ ላይ ሀብል ካደረገ ጆሮ ላይ ወርቅ ካለከለበሰ አለቀ خلاص የሀይድ ጊዜ ቀርቧል ማለት ነው። فماذا تركت للنساء ለሴቶች ምን ተውክላቸው? ምን አስተረፍክ? የጉድ አገር قال النبي صلى الله عليه وسلم لعن الله المتشبهين من الرجال بالنساء والمتشبهات من النساء بالرجال በወንዶች የሚመሳሰሉ ሴቶችን በሴቶች የሚመሳሰሉ ወንዶችን አላህ ረግሟቸዋል አሉ። ረግሟቸዋል ሲባል ምን ማለት ነው? አላህ ተራጋሚ ሆኖ ነው ወይ? አይደለም። በሱረቱ ተውባ ላይ ብዙ ጊዜ ቅዱሳኖች ተነሱና አላህ አጥፋቸው ብሏል። ስለዚህ ተራጋሚ ነው አለ። መራገም ማለት ነው ማለት ነው። ወንጀሉ ታላቅ ወንጀል መሆኑን ለመግለጽ የሚጠቀም የሆነ ቃል ነው። በቁርአንም ሆነ በሐዲስ ላይ ይሄን ያደረገን አላህ ወይንም መልእክተኛው ረግመውታል የሚል ካገኛችሁ ያ ወንጀል ከታላላቅ ወንጀሎች መሆኑን ለመግለጽ ነው እንጂ አላህና መልእክተኛው ተራጋሚ ሆኖ አይደለም። እርግማን ተከልክሏል። ነብያችን ሰለላሁ ዐለይሂ ወሰለም ليس المؤمن بالطاعان ولا باللعان አሉ። ሙስሊም ተራጋሚ አይደለም ካሉ በኋላ መለሰው ራሳቸው ሊራገሙ አይችሉም። ልብ በሉ። ሌላ ነው ትርጉሙ። ለዚህ ነው ሰሃቦች ምን አሏቸው? አላ ተድዑ ዐለል ሙሽሪኪን ያ ረሱላህ ተባሏቸው። እንፊ አላህ መልእክተኛ ሆይ በካህዲያኖች ላይ አትረግማቸውም መቅሰፍት እንዲመጣባቸው ብለው ጠየቋቸው። ላ ኢኒ ለም ኡብዐት ለዓናን ወኢነማ ቡዒስቱ ረሕማ፣ እኔ ተራጋሚ ተደርጌ አልተላኩም፣ እኔ በእዝነት የተላኩ ነቢይ ነኝ አሉ። ስለዚህ አልረግማቸውም አላያቸው። ይህን ካወቅን እርግማን ነቢያችን ሰለላሁ ዐለይሂ ወሰለም ሆነ አላህ ሱብሓነሁ ወተዓላ አይራገሙም። ነገር ግን ያንን ያደረገ አካል ይህንን ወንጀል የሰራ የተረገመ የሚል ካገኛችሁ በቁርአን ወይም በሐዲስ ላይ ያ ወንጀል ከታላላቅ ወንጀል መሆኑን ለመግለጽ ነው። ስለዚህ እዚያ ላይ አይሁዶች እዝራ የአላህ ልጅ ነው አሉ፣ ክርስቲያኖች መሲሁ የአላህ ልጅ ነው አሉ። እነሱም ከአላህ ዘንድ የተረገሙ ናቸው የሚለው ይሄን ነገር በማድረጋቸው በጣም ታላቅ ኃጢአትን አድርገዋልና ትልቅ ቅጣት ይጠብቃቸዋል የሚለውን መልእክት ለመግለጽ ነው። እሺ እሷ ደርሳለች እንዴ? ላውራ። በዘካ ገንዘብ ለኡልፍያ ለተጫርዶ ማከፋፈል እንዴት ይታያል? የዘካ ገንዘብ በቀጥታ ለምስኪኖቹ እንደወጣ የሚሰጥ ነው። ያንን ስጧቸው። እርሱን በአርደን እናከፋፍላቸው የሚለው ያስኬዳል። ችግር
እሺ ወንድም ጥያቄህ ምንድን ነው? አንድ ደቂቃ ነው። እሺ እኔ አንድ ጥያቄ ነበረኝ። ከነቢያችን ሰለላሁ ዐለይሂ ወሰለም በፊት ነቢይ ነበረ? ሰለላሁ ዐለይሂ ወሰለም። አዎ ቶሎ በል። የመጀመሪያው ነቢይ ማን ነበር? አደም ነው። من هو أول نبي؟ የመጀመሪያው ነቢይ ማን ነበር? آدم عليه السلام። እሺ አሁን طيب የመጨረሻው ነቢይ ነቢያችን ሰለላሁ ዐለይሂ ወሰለም ነው? طيب የመጨረሻው ነቢይ ነቢያችን ሰለላሁ يلا سجل ልምጣ በቃ الله أكبر الله أكبر أشهد أن لا إله إلا الله أشهد أن محمدا رسول الله حي على الصلاة حي على الفلاح قد قامت الصلاة قد قامت الصلاة الله أكبر الله أكبر لا إله إلا الله الله الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم Amen.
الذين كفروا امرأة نوح وامرأة لوط كانتا تحت عبدين من عبادنا الصالحين فخانتاهما فلم يغنيا عنهما من الله شيئا وقيل ادخلا النار مع الداخلين وضرب الله مثلا للذين آمنوا امرأة إذ قالت رب ابن لي عندك بيتا في الجنة ونجني من فرعون ونجني من القوم الظالمين ومريم ابنة عمران التي أحصنت فرجها فنفخنا فيه من روحنا وصدقت بكلمات ربها وكانت من المقتدين. الله سمع الله لمن حمده. الله الله سمع الله لمن حمده. الله سمع الله لمن حمده. السلام عليكم ورحمة الله.
إذ نادى ربه رب لا تذرني فردا وأنت خير الوارثين فاستجبنا له ووهبنا له يحيى وأصلحنا له زوجه وسلام إنهم كانوا يسارعون في الخيرات ويدعوننا رغبا ورهبا وكانوا لنا خاشعين والتي أحصنت فرجها فنفخنا فيها من روحنا وجعلنا ሰገዳችሁ እንደ እርሱ አንድ ግራ የተጋባችኝ ነገር አለች። እስቲ እሷን ፍራዳኝ ድረስ ምንድነው እሱ? እኔ ከነቢያችን ሰለላሁ ዐለይሂ ወሰለም በፊት ስንት ነቢይ ነበር? ቁጥራቸው አልተገለጸም። በጣም በርካታ ናቸው። አላህ ሱብሓነሁ ወተዓላ ወሩሱለን ቀድ ቀሰስናሁም ዐለይከ ሚን ቀብሉ ወሩሱለን ለም ነቅሱስሁም ዐለይከ ሙሐመድ ሆይ ያልተረኩልህን ብዙ አሉ ብሎ ተናግሯል። ነገር ግን በ25 ድረስ ተጠቅሰዋል። ያልተጠቀሱ ብዙ አሉ። በጣም በርካታ ነቢያት ይችላል። እሺ እንደዛ ከሆነ ያኒ አሁን ነቢያችን ሰለላሁ ዐለይሂ ወሰለም እነሱ ጨርሶ አስተምረዋል ማለት ነው ሁሉንም። ያ ነቢይ ስላልጨረሰው ነው ነቢያችን ሰለላሁ ዐለይሂ ወሰለም የተላከ። ሁሉም ነቢይ በየጊዜው የሚበቃውን ሁሉን ትምህርት አስተምሯል። ስላልጨረሰ የሚባል ነገር የለም። ስላልጨረሰ የሚባል ነገር የለም። የአምላክን ሕግና ስርዓት እነዛ ሰዎች ህዝቦች አሁን ነቢይ ለምን የለም? አሁን ለምን ነቢይ የለም? ነቢዩ ሰለላሁ ዐለይሂ ወሰለም አሁን ሞተዋል አይደል? ነቢያችን ሰለላሁ ዐለይሂ ወሰለም የመጨረሻ ነቢይ ነበሩ። ነገር ግን መልእክታቸው አለ፣ አልተበረዘም፣ ሳይበረዝ ቆይቷል። የሁሉም ነቢያት አስተምሮ ግን መጽሐፋቸው ተበረዘ ነበር።
አሁን ግን ነብይ እንዳያስፈልግ አድርጎ አላህ Subhanahu Wa Ta'ala የመጨረሻውን ዘመን ነብይ ያላካቸው። ከዚህ በኋላ ነብይ ቢመጣ ራሱ የነብይ ሰለላሁ ዐለይሂ ወሰለም ህግና ስርዓት የሚተገብርና የሚያስተምር እንጂ አዲስ ህግና ስርዓት የሚስሉ አይደለም። ዒሳ በሚመጣ ጊዜ አሁን ሲመጣ እንደ አዲስ ህግና ስርዓት ሊያስተምር አይደለም። የነብዩ ሰለላሁ ዐለይሂ ወሰለም አንድ ተከታይ ሆኖ ነው የሚያስተምረው። ስለዚህ ነብይ መኖሩ አለመኖሩ አሁን እንትን የሚለው ነገር የለም ማለት ነው። እሺ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ሙሳ ቢኖር አሁን ተባሉ ለው ካነ ሙሳ ያሉ ሙሳ ቢኖር አሁን እኔን ከመከተል ውጭ ሌላ ምንም አማራጭ የለውም አሉ። ቢመጡ ራሱ ይሄን ህግና ስርዓት ተከትለው የሚሄዱ ይሆናሉ እንጂ አዲስ ትምህርትን የሚያስተምሩ አይሆኑም ማለት ነው። ስለዚህ መኖር አለመኖሩ እንትን የሚለው ነገር የለም። አይ እሺ ጀዛከላህ ኸይረን። አሁን ያለሁበት ቦታ ማለት የሰው ጋር ነው ያለሁት። መስጂድ በቅርብ አለ። እሺ በመስጂድ አለ ትንሽ አምስት ደቂቃ ቢሆን ነው። እኔ ደግሞ መሄድ አልችልም። ምክንያቱም ያኒ መስጂድን ለመሄድ በጣም እፈልጋለሁ። ጀማ ሰላት ሁሉ ነው ለመስገድ እዛ እፈልጋለሁ፣ ግን ለመሄድ ይፈራለሁ። ያኒ ሹርጣ የሰው ሀገር ነው ያለሁት። ማለት ሊያዝ ይችላል። ያኒ ኢቃማ የለኝም። ይሄ እንዴት ነው? ጁማ ራሱ እየሰማው ዝም ብዬ ቁጭ ብዬ በቤቴ ሰግዳለሁ። የፈራ ሰው ቤቱ ቢሰግድ ችግር እንደሌለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። من سمع النداء فلم يأتي إلى المسجد فلا صلاة له إلا من عذر والعذر هما المرض والخوف يا أذان ድምጽ ሰምቶ ወደ መስጂድ ያልሄደ ሰው ያልሰገደ ሰው ሶላት የለውም ካሉ በኋላ ለሁለት ሰዎች ብቻ ሲቀራሩ አንደኛ ለፈራ ሰውና ሁለተኛ ለታመመ ሰው። ስለዚህ የሚያስፈራ ነገር ያለው ሰው እስኪረጋጋለት ድረስ ቤት ይሰግዳል። እሺ ጀዛከላህ ኸይረን። እሺ አንድ እንስሳ ማለት ነው እኔ በስሜታዊ መስቼ ነበር። በጣም ብዙ ደግሞ ፍሶት አለ። እባካችሁ እንስሳቶችን አትምቱ፣ ለሱም አትምቱ። መጥቼ ነበር መናገር የማይችሉ መግለጽ የማይችሉ አይምሮ የሌላቸውን ነገሮች እንዴት ይመታል? ስሜታዊ መስቼ ነበር። ከመጣሁ በኋላ በጣም ተጸጸትኩኝ። ምን ማድረግ አለብኝ? ተውበት አድርግ ወደ አላህ። ሰውየውን ያንን እንስሳት ገድለህበት ከሆነ የምትተካበት አቅሙ ካለ ተካለት። ከቻልክ የራሳችን ቤት ነው። ወደ አላህ ተውበት አድርግ። ጀዛከላህ ኸይረን። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. بسم الله الرحمن الرحيم. صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله
يا زكريا إنا نبشرك بغلام اسمه يحيى لم نجعله من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين قد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا سلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ لها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربي زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا حملته فانتبذت به مكانا قصيا فجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فنادى ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة
والدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا فلما اعتزلهم ما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا بموسى إنه كان مخلصا وكان رسولا نبيا وناديناه من جانب الطور الأيمن وقربناه ووهبنا له من رحمتنا أخاه هارون نبيا واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا
وكان يأمر أهله بالصلاة والزكاة وكان عند ربه مرضيا واذكر في الكتاب إدريس إنه كان صديقا نبيا ورفعناه مكانا عليا أولئك الذين أنعم الله عليهم من النبيين من ذرية آدم وممن حملنا مع نوح ومن ذرية إبراهيم وإسرائيل وممن هدينا واجتبينا إذا تتلى عليهم آيات الرحمن خروا سجدا وبكيا فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا إلا من تاب وآمن وعمل صالحا فأولئك يدخلون الجنة ولا يظلمون شيئا جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا لا يسمعون فيها لغوا إلا سلاما ولهم رزقهم فيها بكرة وعشيا تلك الجنة التي نورث من عبادنا من كان تقيا وما نتنزل إلا بأمر ربك له ما بين أيدينا وما خلفنا وما بين ذلك وما كان ربك نسيا رب السماوات والأرض وما بينهما فاعبده واصطبر لعبادته هل تعلم له سميا ويقول الإنسان وإذا ما مت لسوف أخرج حيا أولا يذكر الإنسان أنا خلقناه من قبل ولم شيئا فوربك لنحشرنهم والشياطين ثم لنحضرنهم حول جهنم جثيا ثم لننزعن من كل شيعة أيهم أشد على الرحمن عتيا ثم لنحن أعلم بالذين هم أولى بها صليا وإن منكم إلا واردها كان على ربك حتما مقضيا ثم ننجي الذين اتقوا ونذر الظالمين فيها جثيا وإذا تتلى عليهم آياتنا بينات قال الذين كفروا أي الفريقين خير مقاما وأحسن نديا وكم أهلكنا قبلهم من قرن هم أحسن أثاثا ورئيا قل من كان في الضلالة فليمدد له الرحمن مدا حتى إذا رأوا ما يوعدون إما العذاب وإما الساعة فسيعلمون من هو شر مكانا وأضعف جندا ويزيد الله الذين اهتدوا هدى والباقيات الصالحات خير عند ربك ثوابا وخير مردا أفرأى الذي كفر بآياتنا وقال لأوتين مالا وولدا
أطلع الغيب أم اتخذ عند الرحمن عهدا كلا سنكتب ما يقول ونمله من العذاب مدا ونرثه ما يقول ويأتينا فردا واتخذوا من دون الله آلهة ليكونوا لهم عزا كلا سيكفرون بعبادتهم ويكونون عليهم ضدا ألم تر أنا أرسلنا الشياطين على الكافرين تؤزهم أزا فلا تعجل عليهم إنما نعد لهم عدا يوم نحشر المتقين إلى الرحمن وفدا ونسوق المجرمين إلى جهنم وردا لا يملكون الشفاعة إلا من اتخذ عند الرحمن عهدا وقالوا اتخذ الرحمن ولدا لقد جئتم شيئا إدا تكاد السماوات يتفطرن منه وتنشق الأرض وتخر الجبال هدا أن دعوا للرحمن ولدا وما ينبغي للرحمن أن يتخذ ولدا إن كل من في السماوات والأرض إلا آتي الرحمن عبدا لقد أحصاهم وعدهم عدا وكلهم آتيه يوم القيامة فردا إن الذين آمنوا وعملوا الصالحات سيجعل لهم الرحمن ودا فإنما يسرناه بلسانك لتبشر به المتقين وتنذر به قوما لدا وكم أهلكنا قبلهم من قرن هل تحس منهم من أحد أو معودهم بسم الله الرحمن الرحيم طه ما أنزلنا عليك القرآن لتشقى إلا تذكرة لمن يخشى تنزيلا ممن خلق الأرض والسماوات العلى الرحمن على العرش استوى له ما في السماوات وما في الأرض وما بينهما وما تحت الثرى وإن تجهر بالقول فإنه يعلم السر وأخفى الله لا إله إلا هو له الأسماء الحسنى وهل أتاك حديث موسى إذ رأى نارا فقال لأهلهم كثوا إني آنست نارا لعلي آتيكم منها بقبس أو أجد على النار هدى فلما آتاها نودي يا موسى إني أنا ربك فاخلع نعليك إنك بالوادي المقدس طوى وأنا اخترتك فاستمع لما يوحى إنني أنا الله لا إله
فيها لكل نفس بما تسعى فلا يصدنك عنها من لا يؤمن بها واتبع هواه فتردى وما تلك بيمينك يا موسى قال هي عصاي أتوكأ عليها وأهش بها على غنمي ولي فيها مآرب أخرى قال ألقها يا موسى فألقاها فإذا هي حية تسعى قال خذها وتخف سنعدها سيرتها الأولى واضمم يدك إلى جناحك تخرج بيضاء من غير سوء آية أخرى لنريك من آياتنا الكبرى اذهب إلى فرعون إنه طغى قال رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي واجعل لي وزيرا من أهلي هارون أخي اشدد به أزري وأشركه في أمري كي نسبحك كثيرا ونذكرك كثيرا إنك كنت بنا بصيرا قال قد أوتيت سؤلك يا موسى ولقد مننا عليك مرة أخرى إذ أوحينا إلى أمك يا موسى ما يوحى أن اقذفيه في التابوت فاقذفيه في اليم فليلقه اليم بالساحل يأخذه عدو لي وعدو له وألقيت عليك محبة مني ولتصنع على عيني إذ تمشي أختك فتقول هل أدلكم على من يكفله فرجعناك إلى أمك كي تقر عينها ولا تحزن وقتلت نفسا فنجيناك من الغم وفتناك فتونا فلبثت سنين في أهل مدين ثم جئت على قدري يا موسى واصطنعتك لنفسي اذهب أنت وأخوك بآياتي ولا تنيا في ذكري اذهبا إلى فرعون إنه طغى فقولا له قولا لينا لعله يتذكر أو يخشى قالا ربنا إنا نخاف أن يفرط علينا أو أن يطغى قال لا تخافا إنني معكما أسمع وأرى فأتياه فقولا إنا رسولا ربك فأرسل معنا بني إسرائيل ولا تعذبهم قد جئناك بآية من ربك والسلام على من
اتبع الهدى إنا قد أوحي إلينا أن العذاب على من كذب وتولى قال فمن ربكما يا موسى قال ربنا الذي أعطى كل شيء خلقه ثم هدى قال فما بال القرون الأولى قال علمها عند ربي في كتاب لا يضل ربي ولا ينسى الذي جعل لكم الأرض مهدا وسلك لكم فيها سبلا وأنزل من السماء ماء فأخرجنا به أزواجا من نبات شتى كلوا وارعوا أنعامكم إن في ذلك لآيات لأولي النهى منها خلقناكم وفيها نعيدكم ومنها نخرجكم تارة أخرى ولقد أريناه آياتنا كلها فكذب وأبى ባትሪ ሊዘጋ ነው ልወጣ ትንሽ ቻርጅ ላድርግና ምናልባት በኋላ ልመለስ እችላለሁ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። አሰላሙ ዓለይኩም። ጠይቅ እናደርጋለን መሰላችሁ። ኢብኑ አበባው መጥቷል ወይ? እሺ እንግዲህ ተደብ ከሆነ ጀምሮ ነብይ ሐሰተኛው ኢየሱስ ቀጥል። እሺ እንዳንተ ማለት እሺ እኔ ምንም ችግር የለብኝም። አንድ ስላልሆንኩኝ አንተ የፈለከው ማለት ትችላለህ። ኢብኑ አበባው ኢብኑ አበባው እሺ ቀጥል። አንድ ስትል አንድ ተለላለ ችግር የለውም። በስነ ስርዓት አውራ ችግር የለውም። ለአንተ አንድ መልስ አላጣም። የሚገርም ነገር ምንም ችግር የለብኝም እኮ ነው ብራዘር። ለምን ተረጋጋና ቀጥታ ለምን አትወያይም በስነ ስርዓቱ? ምክንያቱም መወያየት አልፈለግም።